ሰው ልጆች ቀልብ ደካማ ነው። የሰውነት አካል እንደሚደክመው የሰውነት አካል እንደሚሰለቸው የሰው ልጆች ነፍስ ቀልባቸውም ጭምር ይደክማል፣ ይሰለቻል። ይሄን የሚያውቀው ጌታ አላህ ተባረከ ወተዓላ የተኛዋንም ነፍስ ከአቅሟ በላይ አናዛትም ብሏል። ማንኛውም የሰው ልጆች የሚያደርጉት ዒባዳ ኸይር ስራ የሰዎችን አቅም ያገናዘበ አላህ ተባረከ ወተዓላ በዲናችን እረፍት እንዲኖር የሰው ልጅ ነፍስ ሐቋን እንድታገኝ የሸሪዓን መስመር ሳትጥስ እንድትዝናና እንድታርፍ ተፈቅዷል፣ ተደንግጓል። የዚህ ዓላማው የእረፍት ነፍስን የማዝናናት ዓላማው በአዲስ መንፈስ በአዲስ ኃይልና ጉልበት ዳግም ወደ ዒባዳ መመለስ ነው። የሙስልምና ሙስሊም ያልሆነ ሰው ማረፍና መዝናናት ልዩነቱም እዚህ ጋር ነው። እዘን ዲን እስላም ውስጥ ጨዋታ የነፍስን ሐቅ መጠበቅ ሸሪዓን በጠበቀ መልኩ ነፍስን ማሳረፍ ማስተንፈስ ይቻላል። ጠዋትም ቀንም ማታም ዓመቱን ሙሉ ስጁድ ላይ ብቻ ተደፍተህ ኖር፣ ሁሌ ቁርአን ብቻ የቀራህ ኖር ብሎ አያስገድድም። ይሄ የቻለ አቅም ያለው ሰው ነፍሱ ወደዛ ያደገች ሰው ይሄን ሊያደርግ ይችላል። መልካም ነው ከተቻለ። ነገር ግን ነፍስ ልትሰለች ትችላለች። መጫወት ባለበት ሰዓት ላይ የሚኮታተር ስራ መስራት ባለበት ሰዓት ላይ እንደሚጫወት ሰው ነው ተብሏል። ለሁሉም ቦታ እሱን የሚመጥን ሁኔታ አለ። እንግዶቹ ጋር ከቤተሰቦቹ ጋር ሲሆን ማንኛውም ሰው ሊጫወት ስሜታቸውን ሊጋራ ይገባል። መስራት ያለበት መስገድ ያለበት ሰዓት ላይ ሊሰግድ ይገባል። ለመጫወት ለማረፍ ብሎ ሶላት መተው ስህተትም፣ ነፍስን ማሳረፍ ያለበት ሰዓትም መተኛት ያለበት ሰዓት መብላት ያለበት ሰዓት ላይም የነፍስን ሐቅ ማግደል ሌላ ራሱን የቻለ ጥፋት። ይህ እስላም ሚዛናዊ የሆነ ዲን ነው። የአላህ ባሮች ሆይ አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት። አላህን ተባረከ ወተዓላ መፍራት ማለት ያዘዘውን መታዘዝ፣ የከለከለውን መከልከል፣ የፈቀደውን ሐላል ያደረገውን መጠቀም ማለት ነው። አላህን ተባረከ ወተዓላ ስንፈራ ዱንያችንም አኼራችንም ያማረ ይሆናል። ዱንያም ላይ ይሁን አኼራ ላይ ችግር የሚፈጠረው አላህን ተባረከ ወተዓላ መፍራት ስንተው ነው። አላህን መፍራት ማለት ዱንያ ላይ እስር ቤት መግባት ማለት አይደለም። አላህን ተባረከ ወተዓላ መፍራት እጅግ በጣም ቀላል ነው። አድርጉ ያለንን ያዘዘንን መተግበር ማድረግ። አላህ ደግሞ የሰው ልጆች አቅም በላይ የሚሆንን ነገር ፈጽሞ አላዘዘም። የከለከለን ነገሮችን መከልከል። አላህ የከለከለን ነገሮች በሙሉ በሰው ልጅ አቅም ሊተዉ የሚችሉ ነገሮች ናቸው። ጠቃሚ ለህይወት ለሰው ልጆች ያስፈልጋል የሚባልን ነገር አላህ አልከለከለም። የሰው ልጆች ያለሱ መኖር አይችሉም የሚባልን ነገርም አልከለከለም። ዱንያችንን አኼራችንን የሚስተካከለው በሁሉም ነገር በሁሉም ቦታ አላህ ተባረከ ወተዓላ ባዘዘን በፈቀደልን መልኩ ስንጓዝ ነገሮች የሚበላሹት አላህ ተባረከ ወተዓላ ከሚፈልገው መንገድ ስንወጣ ነው። ከአቅም በላይ የሆነ ማይቻል የሚከብድ ነገር የለም። ሸሪዓው የከበደን እንደሆነም እንደ ሁኔታ እንደግለሰብ ይቀራል። ቆሞ መስገድ ያልቻለ ቁጭ ብሎ ይሰግዳል። በጊዜው መጾም ያልቻለ በልቶ ሌላ ጊዜ ይከፍላል። ጭራሽ ማይለቅ በሽታ ከያዘው በመጾም ፋንታ አቅመ ደካማን ይመግባል። ሙሉ ጤና ያለው ሰው እንኳ ቢሆን አንዳንዴ የሰው ልጅ ነፍስ እረፍት ያስፈልጋታልና አላህ ተባረከ ወተዓላ በዲናችን እረፍት እንዲኖር የሰው ልጅ ነፍስ ሐቋን እንድታገኝ የሸሪዓን መስመር ሳትጥስ እንድትዝናና እንድታርፍ ተፈቅዷል፣ ተደንግጓል። የዚህ ዓላማው የእረፍት ነፍስን የማዝናናት ዓላማው በአዲስ መንፈስ በአዲስ ኃይልና ጉልበት ዳግም ወደ ዒባዳ መመለስ ነው። የሙስልምና ሙስሊም ያልሆነ ሰው ማረፍና መዝናናት ልዩነቱም እዚህ ጋር ነው። አኼራን የማያውቅ አላህን የማያውቅ ሰው እረፍቱም ቁም ነገሩም ሁሌም ጨዋታ ነው። አኼራዊ ተልእኮና ዓላማ አይኖረውም። በአላህ የሚያምን በአኼራ የሚያምን ሰው ግን ሲበላም ሲጠጣም ሲያርፍ ሲተኛም ጭምር ወደ አላህ ተባረከ ወተዓላ እየተቃረበ ነው። ካወቀበት ዓላማው ንያው ለቀጣይ ዒባዳ ለቀጣይ መልካም ስራ ራስን ማዘጋጀት አቅምና ጉልበት ማግኘት አስቦበት ነይቶበት ከሆነ ማለት ነው። እነሆ ዲነል እስላም የሰው ልጅ ለነፍሱ ሐቅ እንዳላት ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ለነፍስ ሐቅ አላት፣ ለቤተሰቦች ሐቅ አላቸው፣ አንተም ብሎ ለመጣ እንግዳ ሐቅ አለው፣ ለሁሉም ባለ
ሐቁን ስጥ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና በሄዱበት ጊዜ እስላማዊ ወንድማማችነት እንዲኖር በማለት ከመካ የመጡ ሰዎችን ከመዲና ነዋሪዎች ጋር አስተሳስረው ነበር። አንዱ የሌላኛው ወንድም እንዲሆን አብሮት እንዲበላ አብሮት እንዲኖር አድርገው ነበር። በዚህም መሰረት ሰልማንና አቡ ደርዳ ነብዩ ሰለላሁ ዐለይሂ ወሰለም ወንድማማቾች እንዲሆኑ አድርገዋቸው ነበር። የሆነ ጊዜ ላይ ሰልማን ወደ ወንድማቸው አቡ ደርዳ ቤት ሲመጡ የአቡ ደርዳ ባለቤት ባለትዳር የሆነች ባል ያላት ሴት አይነትን አለባበስ ለብሳ አላዩአትም። ራሷን ጥላ ነበር። ምን ሆነች ነው ያ ኡም ደርዳ አሏት። ሰልማን አልፋሪሲ ወንድምህ አቡ ደርዳ ሴት አይፈልግም፣ ስለዚህ እንደዚህ አይነት ልብስ የለበስኩት ራሴን የጣልኩት ለዛ ነው አለቻት። ብዙም ሳይቆዩ አባወራው ወንድማቸው አቡ ደርዳ ቤት አልነበሩምና ወደ ቤት ተመለሱ። ወንድማቸውን ከተቀበሉ በኋላ ምግብ አሰርተውላቸው አቅርበው ብላ እኔ ጾመኛ ነኝ አሏቸው ለሰልማን። ሰልማን ለነፍስ ሐቅ እንዳላት ለቤተሰብ ሐቅ እንዳለው የሚገባ የሚያውቁት ሱሐቢ አንተ ካልበላህ እኔም አልበላም አሏቸው። ጾማቸውን አስፈቷቸው። ሱና ጾም ከሆነ ለእንግዳ ለጓደኛ ብሎ መፍታት ይቻላል፣ ችግር የለውም። ሌላ ጊዜ ቀዷ ቢወጣ ሱናም ቢሆን ቀዷ ቢወጣ ይመረጣል። ማውጣቱ ግን ግዴታ አይሆንም ፈርድ ጾም ካልሆነ በስተቀር። ሰልማን ረዲየላሁ ዐንሁ ወአርዳሁ ወንድማቸውን አስፈጠሯቸው። አቡ ደርዳ አብሯቸው በሉ። ምሽት ላይ ሲተኙ ወዲያውኑ አቡ ደርዳ ሌሊት ለመስገድ ተነሱ። ሰልማን ገና ነው ተኛ አሏቸው። አሁንም ትንሽ ቆይተው ለመስገድ ዳግም ሲነሱ ገና ነው ተኛ አሏቸው። በዚህ መልኩ በተደጋጋሚ ተመልሰው እንዲተኙ ካደረጓቸው በኋላ መሰገድ ያለበት ሰዓት ነፍስ የምትችለው ሁሌ ሳይቋረጥ በቋሚነት ነፍስ የናፈቀችው የጓጓችለት ሶላት ሊሰገድበት የሚችል ወቅት ሲደርስ ሌሊት ላይ አሁን ተነስ ስገድ አሏቸው። አብረው ተነስተው ሰገዱ። በማግስቱ ጋር ተያይዘው ነብዩ ጋር ሄዱ። የሆነውንም ነገሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰደቃ ሰልማን ብላ ሰልማን ሐቅን የተናገረው ትክክል ነው ያደረገው። ለነፍሱ ሐቅ አላት፣ ለሚስትም ሐቅ አላት። ሐቋን ልትሰጣት፣ ልታጫውታት፣ ልታባላት፣ የአልጋ ሐቋን ልትጠብቅላት ይገባል። ለአይንህም ሐቅ አላት፣ ልተኛ ልታርፍ ይገባል። ለእንግዳህም ሐቅ አለው፣ ልታባላው ይገባል ተብሏል። እነሆ ዲነል ኢስላም ገር የሆነ ዲን የሰዎችን ተፈጥሮ ከግብፅ ውስጥ አድርጎ የተደነገገ ዲን ነው። በዒድ ቀን ሀበሻዎች የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ይጫወቱ ነበር። ነብዩ ሰለላሁ ዐለይሂ ወሰለም እንዴት መስጂድ ላይ የአላህ ቤት ላይ የዒባዳ ስፍራ ላይ ይጫወታሉ አላሉ። ተዋቸው ይጫወቱ። አይሁዶች ዲነል ኢስላም ሰፊ እንደሆነ ይወቁ፣ ገር እንደሆነ ይወቁ። እኔ የተላኩት ቀጥ ያለውና ገር የሆነውን ዲን ይዤ ነው ብለው አለይሂ ሰላቱ ወሰላም። እዘን ዲነል ኢስላም ጨዋታ የነፍስን ሐቅ መጠበቅ ሸሪዓን በጠበቀ መልኩ ነፍስን ማሳረፍ ማስተንፈስ ይቻላል። ጠዋትም ቀንም ማታም ዓመቱን ሙሉ ስጁድ ላይ ብቻ ተደፍተህ ኑር፣ ሁሌ ቁርአን ብቻ የቀራህ ኑር ብሎ አያስገድድም። ይሄ የቻለ አቅም ያለው ሰው ነፍሱ ወደዛ ያደገች ሰው ይሄን ሊያደርግ ይችላል። መልካም ነው ከተቻለ። ነገር ግን ነፍስ ልትሰለች ትችላለች። ለዚህ ነው ዑመር ኢብኑ አብዱል ዐዚዝ የሚባሉት ታላቅ ታቢዒ ነፍስያችሁን በቁርአን በሐዲስ ያዟት፣ አንጿት፣ ቀልቧት፣ ከሰለቸች ደግሞ የሰዎችን ወሬ ሰዎች የሚያወሩትን ወሬ አውሩ ብለዋል። ነፍስ ምንም የኢማን ከፍታ ላይ ብትደርስ መሰልቸቱ አይቀርም፣ መድከሙ አይቀርም። ሰውነታችን እንደሚዝለው ከአቅም በላይ ስራ ስናሰራው ከአቅም በላይ ስናስቀጥመው እንደሚደክመው እንደሚሰለቸው የሰው ልጅ ነፍስም ትሰለቻለች። ይህን የሚያውቀው ጌታ አላህ ተባረከ ወተዓላ ማረፍን ፈቅዷል። ነቢያችን ሰለላሁ ዐለይሂ ወሰለም ከስራ የምትችሉትን ያክል ስሩ። ትንሽ የሆነ ቋሚ ስራ የሆነ ሰዓት ላይ በብዛት ተሰርቶ ከሚቋረጥ ስራ አላህ ዘንድ ይበልጥ ተወዳጅ ነው። እናንተ ኸይር ስራ ከመስራት እስካልሰለቻችሁ እስካልተቋረጣችሁ ድረስ አላህን ተባረከ ወተዓላ ምንዳ መክፈል ጀዛ መስጠት አይሰለችም አያቆምም ብለዋል። ከፈለጎች ሁሉ በላጭ ፈለግ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ የእሳቸው አካሄድ ነው። ያርፉ ነበር፣ ይተኙ ነበር። አንዳንዴ ይጾሙ፣ ሌላ ጊዜ ይበሉ ነበር። ከጓደኞቻቸው ጋር ቁጭ ብለው ይጫወቱ ነበር። ጓደኞቻቸው መስጂድ ውስጥ እየሳቁ እየተጫወቱ እሳቸው መስገጃ ቦታቸው ላይ ቁጭ ብለው ወደ እነሱ እያዩ አንዳንዴ ከነሱ ጋር አብረው ይስቁ ነበር አለይሂ ሰላቱ ወሰላም።
በተለያዩ አጋጣሚዎች ሰሐቦቻቸው ጋር ሲቀልዱ ሲያስቋቸው ኢነከ ለቱዳዒቡና ያ ረሱለላህ ብለዋቸው፣ አንተ የአላህ መልእክተኛ እኛን እኮ ያጫውቱናል ከኛ ጋር ይቀልዳሉ ባሏቸው ጊዜ አዎ እቀልዳለሁ እጫወታለሁ፣ ግን በቀልድ ጊዜም ቢሆን ሐቅ እንጂ እውነት እንጂ አልናገርም ብላ የሙስሊምና ሙስሊም ያልሆነ አላህን የሚያውቅና የማያውቅ ሰው የቀልድ ልዩነትም እዚህ ጋር ለቀልድ ብሎ ማዋሸት፣ ለቀልድ ብሎ ሰውን ማስደንገጥ ፈጽሞ አይቻልም። በቀልድ መልክም ቢሆን ሐቅ ነው የምናገረው፣ እቀልዳለሁ እጫወታለሁ፣ ግን ቀልድና ጨዋታዬ ከሐቅ ከመስመር አይወጣም ብለዋል። የእሳቸውን ፈለግ በመከተል የዒባዳ ሰዓት ላይ ዒባዳን ከምር መስራት፣ የረፍት ሰዓት ላይ በሚገባ ማረፍ፣ የቤተሰብ ሰዓት ላይ ሙሉ በሙሉ ለቤተሰብ ለልጆች ጊዜ መስጠትና ለሁሉም ሐቁን መጠበቅ ሚዛናዊ መሆን ያስፈልጋል። የሰው ልጅ ነፍስ የሰውነት አካላት ጤንነት ወደ አኼራ የምንጓዝባቸው መጓጓዣዎች ናቸው። ከጠበቅናቸው ካስታመምናቸው በሰላም ወደ አላህ ያደርሱናል። ትርፋማ ሆነን ብዙ አጅር ተሸክመን ከአቅም በላይ ነፍሳችንን ከተጫናት ከጎዳናት ወደ አኼራ የሚደረገው ጉዞ የተሳካ አይሆንም። ነብዩ ሰለላሁ ዐለይሂ ወሰለም ወደ አይሻ ቤት ሲገቡ ከአይሻ ጋር አንዲት ሴት ነበረች። ማናት እቺ ብለው ሲጠይቁ እገሊት ናት፣ ሌሊት ትሰግዳለች፣ የሌሊት ዒባዳዋን የነገረችኝ ነው፣ ሳተኛም ታድራለች የሚል ንግግር ነገረቻቸው አይሻ ለነብዩ ሰለላሁ ዐለይሂ ወሰለም ታቀቡ ከእንዲህ አይነት አካሄድ የምትችሉትን ያክል ስሩ ብላ መስጂድ ሲገቡ በሁለት ምሰሶዎች መሃል የታሰረ ገመድን ባዩ ጊዜ ይሄ ገመድ ምንድን ነው ብለው ጠይቀዋል። ከባለቤቶቻቸው መሃል የአንዷ እንደሆነና ስትሰግድ ቆይታ ሲደክማት መቆም ሲያቅታት ገመዱን ይዛ እንደምትቆም በተነገራቸው ጊዜ ገመዱን ቆርጠው አስወግደዋል። የቻላችሁትን ያክል ነፍሳችሁ የፈቀደችውን ያክል ኸይር ስራ ስሩ ብለዋል። ዓሊ ብን አቢ ጣሊብ የሰው ልጅ ልብ ሲገደድ ይታወራል ብላ አስገድዶ ከአቅሙ በላይ ሲያሰሩት ይታወራል ብላ ነፍስን ማለማመድ ነው ከኛ የሚጠበቀው። በአንዴ አስገድዶ ማክሰለውን ያክል መጫን ከኸይር ሙሉ በሙሉ እንዲቋረጡ እንዲርቁ ያደርጋል። ሐንዘላ የሚባል ሱሐቢ ከአቡበክር ሲዲቅ ጋር ሲወያዩ ነቢይ ጋር ስንሆን አኼራን በአይናችን ያየን ያክል ልባችን ይስተካከላል። ከነቢዩ ሰለላሁ ዐለይሂ ወሰለም ስንርቅ ወደ ቤተሰብ ስንመለስ ከሚስቶች ጋር ከልጆች ከሚስቶች ጋር ስንጫወት እንረሳለን፣ እንዘነጋለን፣ ሁኔታችን ይቀየራል ብለዋቸዋል። ነቢይ ጋር ሲሆኑ ኢማናቸው እንደሚጨምር አኼራን በአይናቸው እያዩ በጆሮአቸው እየሰሙ እንዳለ ሙሉ እንደሚሆኑ፣ ወደ ቤተሰብ ወደ ልጆች ወደ ሚስቶች ሲሄዱ ደግሞ እንደሚረሱ እንደሚቀየሩ በነገሯቸው ጊዜ ያ ሐንዘላ ሰዓተን ወሰዓ ብለው ሁሌ እንደዛ ሊኮን አይቻልም። አንዳንዴ እኔ ጋር ስትሆኑ እንደምትሆኑት ትሆናላችሁ፣ ሌላ ጊዜ ቤተሰብ ጋር ስትሆኑ እንደምትሆኑት ልትሆኑ ትችላላችሁ። የሚሆን የሚጠበቅ ነገር ነው ብለዋቸዋል። ነገር ግን ይህ ማለት ሐራም መዳፈር ይቻላል ማለት አይደለም። በመዝናናት በማረፍ ግዴታን መተውም ይቻላል ማለት አይደለም። ሐራም ሁሌም ሐራም ነው። ዋጅብና ግዴታ ሁሌም ግዴታ ነው። ለማረፍ ተብሎ ዋጅብ የሆነ ሶላት አይተውም። ለማረፍ ተብሎ ሐራም የሆነ ምግብ ሐራም የሆነ መጠጥ አይነካም፣ አይደፈርም። እነማ ተጨማሪ የሆኑ ዒባዳዎችን አንዳንዴ በማቆየት በመቀነስ ነፍስን ለማሳረፍ ወይም ልናሳርፍ እንችላለን። ከዚህ በመነሳት ነው ዲነል ኢስላም ሱና ጾምን በል ግዴታ ጾምንም ጭምር በዒድ ቀኖች መጾም ሐራም ያደረገው። ነብዩ ሰለላሁ ዐለይሂ ወሰለም የዒድ አልአድሓ የዓረፋ በዓል ቀንን የዒድ አልፍጥር የጾም ፍቺ ቀንን መጾም ከልክለዋል። ቢጾም እንኳ ጾሙ ውድቅ ነው የሚሆን። ቀዷም ይሁን አልፎ ሁሉ የስለት ጾምም ይሁን በዒድ ቀን አይጾም። ከዓረፋ በዓል ቀጥሎ ያሉ 3 ቀኖች ላይም መጾም ነቢ ከልክለዋል። የምግብ የመጠጥ ቀኖች ናቸው። ቀለል ያለ ዒባዳ ዚክር የሚበዛባቸው ቀኖች ናቸው ብላ ነፍስያችን መብላት፣ መጠጣት፣ ማረፍ፣ ጥሩ መልበስ፣ ጥሩ ማሽተት ትፈልጋለች። ይሄን ሁሉ አላህ ለሰው ልጆች ፈቅዷል። ቁል መን ሐረመ ዚነተ ላሂ አለቲ አኽረጀ ሊዒባዲሂ ወጠይባቲ ሚነ ሪዝቅ ንጹህ የሆኑ ገንቢ የሆኑ ምግቦችን፣ መጠጦችን፣ ጌጦችን ማን ነው ሐራም ያደረገው? በዱንያ ለሙስሊሙም ለካፊሩ ሙስሊሙ አይጠየቅበትም በአግባብ በሐላል ከተጠቀመው፣ አኼራ ላይ ደግሞ ለሙእሚኖች ብቻ ነው ብለዋል። ጥሩ መብላትን፣ ጥሩ መልበስን፣
ማረፍን ነፍስያ የምትወደው የምትፈልገውን ከሸሪዓ ሳይወጡ ማድረግን እስላም አይከለክልም፣ ይወዳል። ቀደም ሲል በተጠቀሰው ሐዲስ ተዋቸው ይጫወቱ፣ ዲን እስላም ሰፊ እንደሆነ ይወቁ አይሁዶች ብለዋል። እኔ ገርና ቀጥ ያለውን ዲን ይዤ ነው የመጣሁት ብለዋል። በአያሙ አተሽሪቅ ከዓረፋ በኋላ ያሉ 3 ቀኖች ላይ ብሉ፣ ጠጡ፣ ዚክር በሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በእነዚህ ቀኖች እረፍት ማድረግ አላህ ተባረከ ወተዓላ ከሰጠን ሐላል ከስብ ካገኘነው ምግብ ጠይብ የሆነውን ንጹህ የሆነውን ገንቢ የሆነውን እንድንበላ፣ አቅመ ደካማን እንድናበላ፣ ቤተሰብን፣ ዘመድን፣ ጎረቤትን እንድንዘይር ሸሪዓ ይፈልጋል፣ ያዛል። ይህ ሁሉ የሚሆነው የነፍስን ሐቅ ለመጠበቅ ነፍስን ለማሳረፍ ከቤተሰብ ጋር ሆኖ ለመጫወት ነው። መጫወት ባለበት ሰዓት ላይ የሚኮሳተር ስራ መስራት ባለበት ሰዓት ላይ እንደሚጫወት ሰው ነው ተብሏል። ለሁሉም ቦታ እሱን የሚመጥን ሁኔታ አለው። ከእንግዶቹ ጋር ከቤተሰቦቹ ጋር ሲሆን ማንኛውም ሰው ሊጫወት ስሜታቸውን ሊጋራ ይገባል። መስራት ያለበት መስገድ ያለበት ሰዓት ላይ ሊሰግድ ይገባል። ለመጫወት ለማረፍ ብሎ ሶላት መተው ስህተትም፣ ነፍስን ማሳረፍ ያለበት ሰዓትም መተኛት ያለበት ሰዓት መብላት ያለበት ሰዓት ላይም የነፍስን ሐቅ ማጉደል ሌላ ራሱን የቻለ ጥፋት ነው። ዲን እስላም ሚዛናዊ የሆነ ዲን ነው። ይሄን ሚዛናዊነት ጠብቀን ተረተን ከሄደን በሁሉም ሁኔታ ላይ አላህን ፈርተን የዱንያ ህይወታችንን ጭምር ጀነት ማድረግ እንችላለን። እስላምን በትክክል ባለመረዳታችን ነው እስላም ውስጥ ጠለቅ ብሎ መግባት እስር ቤት መግባት ነው ብለው ሰዎች በማሰብ ላይ ላዩን ብቻ እስላምን የሚኖሩት ነው። የሰው ልጅ ነፍስ ደካማ ናት። ከአቅሟ በላይ የተኛውንም ነገር ልንጭንባት አይገባም። ነገር ግን በዘመናችን ያሉ ሰዎች አኽር ዘመን ላይ ከመሆኑ አንፃር ብዙ ሰዎች ነፍሳቸውን ከሚገባው በላይ ያሳርፋሉ። ምናልባትም ይህ አይነቱ ንግግር ለአብዛኞቻችን ላያስፈልግ ይችላል። ምክንያቱም ይህ ሊባል የሚገባው በዒባዳ ሌት ተቀን ራሳቸውን ለጠመዱ ሰዎች፣ የነፍሳቸውን ሐቅ ለማይጠብቁ ሰዎች፣ ሁሌ ለሚጾሙ፣ ሁሌ ለሚሰግዱ፣ ዱንያን ሙሉ በሙሉ ቸላ ላሉ፣ ቤተሰባቸውን ለሚጎዱ ሰዎች ሊሆን ይችላል። ነገር ግን አልሐምዱሊላህ የዘመኑ በየሀገሩ እንዲህ አይነት ሰዎች ይኖራሉ። በሌላ በኩል ደግሞ ዲነል እስላም ውስጥ ጠለቅ ብለው መግባትን የሚፈሩ ሰዎች አሉ። ምክንያታቸው እስላም ውስጥ ዲን ውስጥ ሱና ውስጥ ጠለቅ ተብሎ ከተገባ ማረፍ የለም፣ መጫወት የለም፣ መዝናናት የለም። ነቢያችን ሰለላሁ ዐለይሂ ወሰለም ከጓደኞቻቸው ጋር ከቤተሰቦቻቸው ጋር ይጫወቱ ነበር። ወንድምህ ፊት ላይ ፈገግ ማለትህ ለአንተ ሰደቃ ነው ይሎ ነበር። ከተለያዩ ህፃናት ጋር፣ ሴቶች ጋር፣ አዋቂዎች ጋር ቀልደዋል፣ ተጫውተዋል። ሱሐቦቻቸውም የእሳቸውን ፈለግ ተከትለው ሄደዋል። ስለዚህ ነፍሱን ከአቅሟ በላይ የሚያጨናንቅ ይህ ትክክል እንዳልሆነ እንዲያውቅ ወደ ዲን ኢስላም በሁሉም ነገር ወደ ሱና መግባት እየፈለገ ዲን ውስጥ መግባት መጨናነቅ ነው፣ እረፍት ማጣት ነው የሚል አይነት አመለካከት ያለውም ሰው ይህ ትክክል እንዳልሆነ እንዲያውቅ እንዲህ ንግግሮች ያስፈልጋል። ዒድ የእረፍት ቀን በዓመት ውስጥ ዋና ዋና 2 ዒዶች አሉ። በየሳምንቱ የጁሙዓ ዒድ አለ የእረፍት ቀን። ከዛ ውጭም የተለያዩ ለሰው ልጆች ደስታ የሚሰጡ ነፍስን የሚያሳርፉ ነገሮችን ማድረግ እስላም ፈቅዷል። ሱሐቦች ከነቢዩ ተምረው ተግብረው ለታቢዒዎች ለተከታዮቻቸው አሳይተዋል። ቁርአንን፣ ሐዲትን፣ የደጋ ቀደምቶችን ታሪክ ባወቀን ቁጥር እስልምናችን ያማረ የጠነከረ የሆነ እስላምን በመሰለን መልኩ ተረተን በመሰለን መልኩ የተገበረን እንደሆነ እስላማችን በዛው ልክ የደከመ የተከራረፈ ይሆናል። ደጋ ቀደምቶች ረሒመሁሙላህ ተዓላ ሱሐቦችም ይሁን ታቢዒዎች ነፍሳቸውን ያሳርፉ ነው፣ ይቀልዱ፣ ይጫወቱ፣ ይስቁ ነው። ነገር ግን ሸሪዓን በጠበቀ መልኩ ለመጫወት ብለው ዋጅብ አይተው ለመዝናናት ብለው ሐራም አይዳፈሩ። ይሄን መስመር ጠብቀን ይሄን መስፈርት አሟልተን ከሆነ ምናርፈው ነፍሳችንን ምናዝናናው መጫወቱ ማረፉ ራሱ አጅር ያስገኛል። እኔ ሌሊት ሰግድ በማደሬ አጅር አገኛለሁ ብዬ ተስፋ እንደማደርገው ሁሉ በመተኛቴም አጅር አገኛለሁ ብዬ ተስፋ አደርጋለሁ ብለዋል አብዱላህ ብን መስዑድ ረሒመሁላሁ ወረዲየ ዐንሁ። እኔ ተኝቼ ሳድር ከሌሊቱ የተወሰነ ሰዓታትን ስተኛ በመተኛቴም አጅር አገኛለሁ ብዬ ተስፋ አደርጋለሁ በመስገድ አጅር እንደማገኘው ሁሉ ብለዋል። ለምን የተባለ እንደሆነ የሚተኙት የሚያርፉት ለቀጣይ ዒባዳ አቅም ለማግኘት ስለሆነ። ሲበላም እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ጊዜ ላይ በመደዳ ይበሉ ነው፣ አይጾምም ነው። ምነው ነብዩ ጾም ተው
እስኪባል ድረስ የሆነ ጊዜ ላይ ደግሞ በመደዳ ጾም አከታትለው ይጾሙ ነው። የነፍስን ስሜት ባህሪዋን፣ ሁኔታዋን ልንረዳ ይገባናል። አንዳንዴ ነፍስ ወደፊት ትላለች፣ ኸይር ስራ ትፈልጋለች፣ ትነቃቃለች። ያኔ ተጠቀሙ፣ ሱናውንም ግዴታውንም ቢቻሉን ሁሉ አድርጉ። አንዳንዴ ደግሞ ባለችበት ትቆማለች፣ ወደኋላ ትላለች። ይሄኔ ደግሞ ግዴታ የሆኑ ነገሮችን ከማድረግ ውጪ ከዛ በላይ አትጫኑ አትበሉ። ከሰዎች ጋር በምን መልኩ መኗኗር እንዳለብን ማወቅ እንደሚገባን ሁሉ ከገዛ ነፍሳችን ጋር እንዴት መኗኗር እንዳለብንም ልናውቅ ይገባናል። ሶላት እየሰገደ አንድ ሰው ካንቀላፋ ትቶት ይተኛ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነፍሱን አስገድዶ ሶላት ላይ መቀጠል የለበትም። ሱሐባዎች ሪድዋኑላሂ ዐለይሂም ደጋግ ቀደምቶች ተከታዮቻቸው ታቢዒዮች መዝናናትን ማረፍን ራሱን የቻለ ዓላማ አድርጎ አልነበረም የሚይዙት። እግረ መንገዳቸው ማረፍ መጫወት ሲያስፈልግ ይጫወቱ ነበር እንጂ አሁን ላይ አንዳንድ ሰዎች እንደሚያደርጉት ወይም ብዙ ሰዎች እንደሚያደርጉት በቋሚነት ለማረፍ ብለው ለመዝናናት ብለው ረዥም ሰዓት መስጠት፣ ከሀገር መውጣት፣ ብዙ ገንዘብ ማፍሰስ የእነሱ አካሄድ አልነበር። በመሰረቱ የተፈጠርነው ለዒባዳ ነው። ሁሌ በዒባዳ ስንጠምዳት ነፍስያችን ወደ ኋላ ካለች ከሰለቸች መሀል ላይ የሚበቃትን ያክል ማሳረፍ ተገቢ ነው ብለው ነበረ የሚያምኑት። ዓላማው ለቀጣይ የተሻለ ስራ ለመስራት እንደሆነ ከማሰብ ጋር ሱሐባዎች ሪድዋኑላሂ ዐለይሂም እንደዚሁ ተከታዮቻቸው በመካከላቸው መጫወት፣ መቀለድ፣ መሳቅ ነበረ። አልፎ ሁሉ ኢማም አልቡኻሪ አልአደበል ሙፍረድ ላይ እንደጠቀሱት የሀብሀብ ፍሬን አንዱ ሌላኛው ላይ እየወረወሩ ይጫወቱ ነበር። ቁም ነገር ሰዓት ሲደርስ ግን ካኑ ሁሙ ሪጃል፣ የሥራ ሰዓት ሲደርስ የቁም ነገር ሰዓት ሲደርስ ግን ጀግኖች ነበሩ፣ ወንዶች ነበሩ። ከዛሊክ ቢላል ኢብኑ ሰዕድ የሚባሉ ታቢዕይም የረሱል ሰሐቦች ይጫወቱ ነበረ፣ ይስቁ ነበር። ነገር ግን ሌሊት ላይ ሌሊት እየሰገዱ ሩህባኖች ሆነው ዱንያን የማያውቅ ሰው ሆነው ያነጉ ነበር ብላ ይህን ማረፉ፣ መጫወቱ፣ ነፍስን ማዝናናቱ ዓላማው ለተሻለ ለቀጣይ ኸይር ስራ አቅም ማግኘትን። ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ ካኑ የድሐኩን ወልኢማኑ ፊ ቁሉቢሂም ከልጅባሊ ረዋሲ ይበላው። የረሱል ሰሐቦች ይስቁ ነበረ፣ ነገር ግን ኢማን ልባቸው ላይ እንደ ጋራ ጸንቶ በዝቶ ነበር የሚገኘው በላ። መሳቅ፣ መቀለድ፣ መጫወት ከኢማን ማነስ ጋር የሚጣረስ አይደለም፣ ከኢማን መኖር ጋር የሚጣረስ አይደለም ማለት ነዓም። ቀልቡ የደረቀ አኺራን የረሳ በሆነ ባልሆነው ሊስቅ ይችላል። እንዲህ አይነቱ ሰው የቀልብ መድረቅ ምልክት ነው እሱ ዘንድ ሊባል ይችላል። ወንጀል ከመስራት ጋር፣ አላህን ከማስወዳት ጋር፣ ግዴታን ከመውጣት ወደ ኋላ ከማለት ጋር መሳቅ፣ መቀለድ ነገ ባጠፉት ጥፋት አላህ ዘንድ መቀጣትን መጠየቅን መርሳት፣ ይሄ የአደብ ማጣት ነው፣ የቀልብ መዘንጋት ነው። ነገር ግን ሰሐቦች ደጋግ ቀደምቶች የአዱንያን ምንነት የነፍስን አሕዋል ሁኔታ የተረዱ ሰዎች ይስቁ ነበር፣ ይጫወቱ ነበር። ኢማን ልባቸው ላይ እንደ ጋራ ቆሞ በዝቶ ገዝፎ ሳለ ብለዋል። አላህን መፍራት፣ ያዘውን መታዘዝ፣ የከለከለውን መከልከል። አላህ ያዘኝን ከታዘዝኩኝ የከለከለኝን ከከለከልኩኝ ምንም እንድጨነቅ የሚያደርገኝ ነገር ሊኖር አይገባም። በበርካታ የቁርአን አንቀጾች አላህ ስለ ረሕመቱ ስፋት የነገረን ለዚህ ነው። እነዚያ ያመኑ ቀጥ ያሉ ሲሞቱ መላኢካ ወርዶ ያረጋጋቸዋል። አታስቡ፣ አትዘኑ፣ አትተክዙ፣ እኛ ወዳጃችሁ ረዳታችሁ ነን ይላቸዋል ብላ። ኸይር ስራ የሰራ ወንድም ይሁን ሴት በአዱንያ የደስታ ህይወት እናኖረዋለን ብሏል አላህ ተባረከ ወተዓላ። በአንጻሩ ደግሞ ቁርአን ሐዲስን ቸላ ያለ ስሜቱን የተከተለ የጭንቀት፣ የውጥረት፣ የፍርሃት፣ የስጋት ኑሮ እናኖረዋለን ብሏል። አላህን ተባረከ ወተዓላ መፍራት በአዱንያም በአኺራ ሰዓዳን ይሰጣል፣ ደስታን ይሰጣል፣ ሰላምን ይሰጣል። ትንሽ በልተው እንዲረኩ ባለ እጅ ላይ ባለው እንዲብቃቁ ያደርጋል። ወንጀል በበዛ ቁጥር ግን ምድር ትጠባለች፣ ቤት ይጠባል፣ ልብ ይጠባል። ኢዛ አብዝተን ወደ አላህ በተጠጋን ቁጥር ልባችን ሰላም ያገኛል። በትንሹ መብቃቃት መደሰት እንችላለን። ወንጀል ባበዛን ቁጥር ከአላህ በራቅን ቁጥር ምድር ትጠበናለች፣ በያዝነው መብቃቃት አንችልም። ለደስታ ለረፍት ብለው ወጪ ቢያወጡ እንኳን ልብ ሊያርፍ አይችልም። ነቢያችን ሰለላሁ ዐለይሂ ወሰለም በሁሉም ነገር አርአያችን ናቸው። በዒድ ጊዜ፣ በደስታ ጊዜ፣ በረፍት ጊዜ ከቤተሰብ ጋር ቀን ላይ ምሽት ላይ እንዴት ያሳልፉ እንደነበረ ተነግሮናል። በዛ መሰረት ልንጓዝ ልንከተል ይገባናል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰነ ሊመን ካነ የርጁላህ ወልየውመል አኺረ ወዘከረላህ ከሲራ ተብሎ በሁሉም ነገር ነቢ ሙሐመድ ራእያችን ናቸው። በደስታ ጊዜ ይደሰቱ ነበር። አኺራን በሚያስታውሱበት ጊዜ አኺራን ያስታውሱ ነበር። እንዴት ብዬ ነው የምደሰተው?
የተለያዩ ስቃዮች ያሉብኝ፣ ሐሳቦች ያሉብኝ፣ ኡማው በተለያየ አካባቢና ሁኔታ ላይ እየተሰቃየ እየተበደለ፣ ለሁሉም ሰዓታ ለሁሉም ቦታ ችግሮችን ሁሉ የሚፈታው አላህ ነው ተባረከ ወተዓላ። እኛ ዲኑ ላይ ቀጥ ባለን ቁጥር ማድረግ ያለብንን ሁሉ ማድረግ ባለብን መልክና በቦታው ባደረግን ቁጥር ከአላህ ቅርብ እንሆናለን። ከአላህ ቅርብ ስንሆን ችግሮቻችንን በሙሉ ይፈታል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك آمين والحمد لله رب العالمين.